እኔ ነገር አሁን ሲታይስ ደስ የሚል ነገር ሆኖ የሚቀረጸው ማለት ከኔ አፍ መውጣቱ እኮ ያሳፍራል። በጣም እንዴ ማለት አያሳፍርም? ግን ለቀቀው። በማርያም እንዴት ከፍትሻል? ቆለፉ እንዴ በስመ አብ። ኧረ በመድኃኒዓለም በዚህ ጨለማማ ትይዣለሽ። እሺ በቃ ይሁን፣ ችግር የለውም። አሁን እኮ እኔ ቁጭ ብልስ ኖርማል እዛው አንቺ ተኝተሽ ማለት ነው። እኔ ወልሽ የሚያስፈራሽ ነገር ምናምን ካለ ጸሎት ክፍል ስላለ ማለት ነው ወይ እየጸለይሽ ምናምን ትተኛለሽ። ጸሎት እኮ ከእኔ እኮ ፈጣሪ ጠብቀኝ ብዬ እኮ አይደለም እኮ የፈራሁት። ይሄ በማንኛውም ሲሆን የሃይማኖት ጉዳይ ከሚያገናኘው ነገር እኮ የለም። ታዲያ በምንድን ነው የሚያገናኘው? ምንም አልነገርሽኝም ማለት ነግሬሃለሁ። እኔ ሕፃን ልጅ ሆኜ ብቻዬን መተኛት አልችልም። ስለ ድራማ ታውቃለህ? አንተ ደግሞ ትራማ ነው ከሴት ጋር መተኛት? እሺ የትኛው ትራማ ይበልጣልሽ? የእሷ ለማድረግ ወይስ? ስለዚህ በቃ ለአንድ ቀን ተቸገርላት፣ ነገ ፍራሹን እንገዛለን። እኔ ነገር አሁን ሲታይስ ደስ የሚል ነገር ሆኖ የሚቀረጸው ማለት አይታይም። ችግር የለውም። በእናትሽ ጓደኝነታችንን አታቃዩ። በሌላ ነገር አይመስል በእግዚአብሔር እንዴ እኔ እኮ ያልኩት ነገር አንተ እኮ በሌላ ነገር እኮ ያስመሰልከው። እኔ እኮ ስለ ምንም እኮ አላልኩም። ሌላ ነገር ያስመሰልከው እኮ አንተ ነህ። እኔ እኮ እንደ ወንድሜ እቺ እኮ ነው መጥቼ አብረን እንጂ እኔ እኮ ሴት ልጅ እኮ ነኝ። ገባክ? እንደዚህ ማለት ይሄን ከኔ አፍ መውጣቱ እኮ ያሳፍራል። በጣም እንዴ ማለት አያሳፍርም? ግን አራማኝ በእናትሽ ዞር በል። እሱ ምንም እንትን እያለ አይደለም። ዞር በል ለዚህ አይደለም ይዤ የመጣሁት እንድትረዳኝ ነው እንጂ እንድታስጠቃኝ አይደለም። እዚህ በጣም ያሳፍራል። ስለ በጣም ነው ያሳፍራል አይደለም? እኛ እኮ ነው ያለነው። አሁን ይሄ ነገር አንደኛ መቅረጽሽ ልክ አይደለም። እውነቱን ትምህርትሽ ጌታ ይሄ ነገር የሚቀረጽ ነገር አይደለም። የሚቀረጽ ነገር አይደለም የምትለው ለምንድን ነው? እኔ ይኸውልሽ እምቢ ስላልኩሽ ስለተናገርሽ ነው ስትቀርጪ ዝም ያልኩት። እኔ እንዴ ያለሽበት ሁኔታ ምናልባት የሆነ ጊዜ ምናልባት እኛ ሁሌ እንቀርጻለን እንደዚህ አይነት ሞመንት ላይ ስንሆን ዝም ብለን ማለት ነው ለራሳችን። ለዛ ነው ዝም ብዬ ዝም ያልኩሽ ነው እንጂ እኔ እንደ ከሴት ጋር እንትን ይችላል እንዴ ከሴት ጋር ወይ አንተ ትተኛለህ ከሴት ጋር ለአንድ ቀን ምንድን ነው ለአንድ ቀን የምትለኝ? እኔ እዚህ ምንጣፍ ላይ እተኛለሁ እኮ እኔ ስትሪም ማረገው እዛው ጋር ነው። አልጋ ቀጥታ ይታያል። ሴቶች ተኝታን ጌሌ ለግንባት አልችልም። ዴኒ እኮ እዚህ እኮ መሆን ትችላለች እኮ አንተ ትተኛለህ። ሞቼ ለምንድን ነው እሱ የምታስጨንቀው? አይደለም አንዴ አስረዳሽ እኮ ያሬድ እኮ ምንድን ነው እያደረክ ያለው ነገር? ግን ያንተ ያለው ነገር ልክ አይደለም ማለት እንጂ ተፈልጎም ቀላል ነው ያንተ ነው አይደለም ማለት እሺ እሱ እያደረክ ያለው ነገር ኖርማል ለምትለው እውነቱን ስነግርሽ እኔ እዚህ ቤት ውስጥ ይኸውልሽ ብቻዬን ነው የምኖረው። ፈርቼ አላውቅም። ምንም አይሰራም። እኔ ደግሞ ሳሎን ከተኛ እናንተ አንተራና ማህደር አትፈራ ማለት ያቀለልክብኝ ነው እንዴ? እኔ ትልቅ ችግር ነው ይሄ እንዴ? እየቀለልክብኝ ነው እንዴ? እኔ ፈርቼ አላውቅም ብላችሁ ምንድን ነው እሺ ማን ያድራል እዚህ ቤት ውስጥ? ማን ያድራል? አንተ እዚህ ቤት ታድራለህ? እኔ ማለት ላይብሬሪ ነው ማለት ነው። ታውቂያለሽ እንዴ? ከወጣሁ ሞቶ 12 ሰዓት ነው። እንዴ እኔ እኮ ያልገባኝ ነገር ግን ማለት ነው ምን እንዳላደርግ እቺ ብቻ መልስልኝ። እኔ ሌላ እኮ ነገር እኮ ግን ምን እኔ ሴት ልጅ እኮ ነው ምን አድርገዋለሁ ነው ሰላም። እኔ በእናትህ ካሜራው ነገር ነው በቃ እየደበረኝ ያለው ማለት በስነ ስርዓት ማውራት አንችልም እኮ እንዴ። ለምን እሱ ተናግሯል? ምን አለ ካሜራው ቢጠፋና በማን ባስደጋሽ አይጠፋም። አንተ ለራስህ ግን አንተ በተሆነ እኔ አላውቅም ብቻ ግን አውቄዋለሁ። እሺ በደንብ እሺ ይቦቻል እንዴ አይቼዋለሁ በደንብ። ሰውስ ምን ይላል ማለት ምን ይሻል? ሰውስ እግዚአብሔር ምን ይላል እንዴ? ሰው ምን ይላል? ቤት ውስጥ እኔ ጌታን ችግር የለብኝም፣ ምንም ችግር የለብኝም ማለት
ሞት እዚህ ወይ 2 ዓመት ለምን አትቀመጪ? ችግር የለውም። እኔ ለምን እኔ ይሄ ለእኔ በጣም ትልቅ ችግሬ ነው። እኔ በአሁን በህይወት ስኖር ይሄ ውጭ ላይ የሚፈጠሩ ነገሮች ምናምን አያስጨንቅኝም፣ አያስቸግሩኝም። ገባህ? ይሄ ትልቅ ችግሬ ነው የምልህ። በቃ ልክ በሬ ዘግቼ ስገባ እኔ የማውቀው አውቃለሁ። ፈራዶ ምናምን ማቆትኛለሽ፣ ግን እኔ በቃ እሱ ደግሞ ማለት ነው አሁን የለመድኩት ቤት ላይ ስለሆነ በትንሹ በቃ ኖርማል ሆኖብኝ የኖርኩኝ ያለሁት። አሁን ግን እንደዚህ አይነት ቦታ ላይ ግን በጣም የምፈራው። ገባህ? እኔ ደግሞ ጎን ለጎን እንደዚህ ጎን ለጎን እንተኛ እያልኩ አይደለም። አንተ በዚህ በኩል ትተኛለህ፣ እኔ በዛ በኩል እተኛለሁ። አንተ እንደዚህ ወደ ታች ትተኛለህ፣ እኔ ቦቼ እሺ፣ አምጣው፣ ቁልፉን አምጣው፣ እሄዳለሁ። እኔ ለብሶ ትቼ እሄዳለሁ። ባይዘው ግን በጣም ምሽቷል። ለእኔም እንትን በያ በእናትሽ አለማዬ፣ በእናትሽ አንጣላለን በዚህ ነገር። አልጣልም። ማንነትን አውቄያለሁ። ችግር ሲገጥመኝ አንተ ጋር አልመጣም እንጂ አይደለም። እኔ እንዴት እተኛለሁ? እኔ እኮ መተኛቱ እኮ ነው ችግር እንጂ ችግር የለውም አልኩህ እኮ። አምጣው፣ ያሬድ አምጣው። ማነው ሳሙኤል? አምጣው ቁልፉን እንትን ብዬ ልሂድ። አምጣው። አትሄጂም ወይ ደብቃ ከይዘን እናድራለን ማለት ሆቴል ለአንድ ቀን ከሆነ ነገ ፍራሽ እስክንገዛ ድረስ ማለት ነው። ማይ እንዴት እኔ እዚህ እንዴት ተኛለሁ? ደብራል እኮ አልተኛልኩ እኮ አሁን እኮ ምንድን ነው በዛ ላይ እየቀረሽ እንዴት ስማ ተኛ እኮ እየቀረስኩ ነው ያለው እኮ አሁን እኮ እሺ እስከምትለኝ ድረስ ነው። እሺ ምን እንዴ? እሺ እንዴት ነው ያያም ማለት ነው? በእንቅልፍ ልትሄጃለሽ እንዴ ማለት አዎ ደግሞ እየሰጣት ያለው እንዴ ታዲያ ምን ያልክ አንተ አይተንታለክና እሺ ወዴት ነው የምትሄጂው? እሺ በዛው ትናገባክ ማይ ዲዛይን አይሆንም። በዚህ ጨለማ አንቺ ከቤት እንደማትወጪ አውቃለሁ። መተሽ አትሄጂም። የት ነው የምትሄጂው? ወይኔ ቁጭ ብለን እና ያዘልኝ ሻንጣኛ ማይ ቆይ በማርያም ቆይ ተረጋጊ። እየተጫወታችሁብኝ ከሆነ ግን በጣም ነው የምታውቀው። ቆይ ይኸውልሽ ችግር የለውም። እኔ በቃ ቁጭ ብዬ እስርሽ ሲጀምር ላይፍ ገባለሁ። ላይፍ ገብቼ ቁጭ ብዬ እየጠበኩሽ አይደል? ዛሬ ላይ ባትገቡ እንዴት ሊቀጥል ነው እንዴ? ያለው በቃ ችግር የለውም። ቁጭ እላለሁ እኔ ትንሽ ምንም ማለት አብረሽ ማለት ነው። ነገር ፍራሽ የምንገዛው እኔ ቁጭ ብዬ አይደል? በቃ አንድ ቀን ብቻ ነው የምፈልገው። ትተኛለህ አብረኝ ወይስ አትተኛ? አንድ ጥያቄ ነው መልስልኝ። አዎ ወይም እምቢ። እተኛለሁ ካልኩኝ ልታድሪ ነው? አልተኛም ባልኩ ልትሄጂ ነው? እተኛለሁ ወይም አልተኛም በል። አንድ 5 ሴኮንድ ነው የምሰጥክ። እኔ ሻንጣውን ትቼው እሄዳለሁ። ችግር የለውም። እተኛለሁ ወይም አልተኛም። ማይ ቆይ እኔ እኮ እናስረዳሽ እኮ ድረስ ተሽኝ እኔም ደግሞ ማለት ነው ብቻዬን ተኝቼ አላውቅም አይደለ? ሌሎች ጓደኞች እንጂ ለምናቸዋለሁ። እሺ እሱ ሰጥ በቃ ነው ማይ በእናትሽ ኧረ በእናትሽ ማይ እኔ እኮ እኔንም እኮ ለምን አትረጂኝም? በኢየሱስ ቆልፈዋል በሩን ማ በቃ አሁን ፎተን በሩ እንዴት ትሄጃለሽ? አልጋው ልታግተኝ ነው እንዴ? ሲጀምር አሁን በዚህ ዲፕሬሽን ውስጥ ሆነሽ ልጅ ምን ትፈስድሽ? ይወስደኛል። ችግር የለውም። እኔ እንደውም ቤት ከቤት ካስወጡኝ በላይ አንተ ነክሻ እናደርከኝ። በሰላሙ ሰዓት እንደ አላለው ትላለህ። በሰላሙ ሰዓት ልክ አሁን እንደዚህ አይነት ችግር ሲፈጠር ግን አይ እንደዚህ አይደለም እንደዚህ ያለብኝ እንደዚህ ሆኜ አላውቅም። ያያ ካንተ የተሻለ ተረድቶኛል። እሺ በሩን ክፈቱልኝ እና ልሂድ እንዴ? እኔ ጮሃለሁ ካለኝ ነው ክፈቱልኝ በሩን ክፈቱልኝ። እኔ አሁን እራትሽን ቢሽ ተረጋጊ። አልበላም በቃ እንዴት ከፍተሻል? ቆለፍ እኮ እሺ ነው ከማያው ጎረቤት አላችሁ አይደል? አዎ ጮሃለሁ። እንዴት ትጮሃለሽ? በቃ ጮሃለሁ። እባክሽ ሌላ ነገር ይመስላል። ኧረ በእናትሽ ማይ ቆይ ሌላ ነገር ይመስላል። እግዚአብሔር እሺ በላት። አሁን ጮሃ እዚህ ደግሞ ሌላ ነገር ሌላ ስም ነው። ጮሃለሁ። በሩን ክፈትልኝ። ጮሃለሁ
አንተ ዛሬ ላይ ቢቀር ምንድን ነው የራስህ ጊፍተር አይደል እንዴ? ዛሬ ነው ይቻለው ወርመ በጣም እያገለልከኝ ነው። ግን ታውቀዋል አይደለም እንዴ? ምንድን ነው ልካችሁ ግን ያለማለት አይደለም። እኔ ምንድን ነው ላይ ፈለግ አንተ ለአንድ ቀን ምን አለበት ነገ እንትን አትልም እንጂ ከዛ ነገ ከመጣ ነገሩኛል 15 ቀን ፊልድ ነው በቃ ዝም ብለህ በተኛበት ላይፍ ቢገባ እሱ ሊሰጥ ከፈለገ ትኖርማል እኮ። እንዴት ነው ሳይጫወት ወይ እንዴ አንቻረክ በማለት እንዴ ማይ አንቺ ላይ ማለት ነው አረፍሽ ቁሽ ማለት ነው ማይ ሲጀመር ይኸውልሽ ይሄ ነገር ፊልም ነው እንደዚህ አይነት ፐርሰናሊቲ እንደሌለሽ አውቃለሁ። እየተወናችሁብኝ ነው። አርሴማን እንጣላለን። አርሴማን እንጣላለን። ያሬድ አርሴማን እንጣላለን ብያለሁ። ያሬድ አንተ ያሬድ አሁን ተዘግቷል። አሁን እንታጣለን። ምንድን ነው ያያ ፕራንክ ነው። ኧረ በእናትሽ ዞር በይ በእናትሽ። አጥፎ ሲጀመር ገብቶኛል። በስመ አብ ትችላላችሁ። ትወና የጨነቀለት ፊቱ ጀዝባ ነው። እንጣላለን ብያለሁ። አንተ ምን ደደብ ነህ እንዴ? አብሬሽ ተኛለሁ ብለሽ ኖሮ ልትወስጂው ነው እኔን? አዎ አንተ ፋራ ነህ። በቀደም እኔን እንደዛ አደረጋችሁ እና እንዳይፈቅርሻለሁ ምናምን ብለሽ ሰላጣ በቀር አብቅል ያለው አድርጋት እኔ በማታ ስለመጣች ነው ያመንኩት። ታውቃለህ አትመጣም። እኔ ያለን እንዴ ምንም እዚህ የማያገባኝ ደግሞ ፈራለሁ ምናምን ትለኝ ነበር። በቃ እሱ ነገር ነው የሰማኝ ነገር ቦቸር አንተ መዋሸት እንዴት እንደሚጨንቅ እየወጣሁ ስገባ የነበረው ይሳኩኝ። ከመቼ ወዲህ ነው አንተ እኔን እየዋሸህ ሲሪየስ የምትሆነው? አንተ የምርን በይመጣ ግን እሺ ስሜት ግን ያልሽዋላ ምክንያት እንደሚክድሽ አንተ ግን በጣም በጣም ነው የሰራው ሙሽ ነው እንደዚህ ጓደኛ ገጽ ማራቅ አለ። አዎ አንተ ደግሞ ምንድን ነው እንደዚህ የረዘብኩ በእናትህ እንዴት አልክ? ድጋሚ ከዚህ ቀጥል ምንድን ነው ማለት እንዴ? በጣም ከሃዲ ሞብን ተገንዝበው ያዘናል። በእውነት አይደረግም። ቦቻ እኔ እኮ አይ ምንም እንዴ ማለት አንድ ስዳራ ሳወቁት ነገር እኔ ልንገርክ ማርያምን አሁን እውነቱን ስነግራችሁ ማለት ነው እግዚአብሔርን በጣም አስገርሙኛል። ቦቼ ያያም ጎበዝ በጣም አብሮኛል። ቆይ አይ ማርያምን እኔ በጣም ነው የገረመኝ የቦቼ ፐርሰናሊቲ ራሱ እያወቀ ቢያንስ ትንሽ ሳቃትል አይልም። ምንድን ነው ይልሃ ሰማኝ እንዴት እንደመጣልኝ አይዲያውን ልንገራችሁ ማለት ነው። ኮሜንት ላይ ጨዋነት ምናምን ነገር አነበርኩ አንተን ማለት ነው። ከዛ ይሄንን ልጅ በዚህ መልኩ ብንፈትነው ምን አይነት ባህሪ ምን አይነት ፐርሰናሊቲ ይወጣል ብዬ ስላሰብኩ ደግሞ ታውቃለች ነው እንደምነግርህ ስላወቀች ማለት ነው። ታች ስትደርስ ነው አውረድ ላይ ደውለች ከለም ቀርታ ነገርሽኝ የምትዘጋጅ ነው ነገር ስላት ደግሞ እኔ ወርሽ ላወራ ያ ቪዲዮ እና አሁን የዩቲዩብ ቪዲዮ ነው የሚፖስተው። ስማ እሻውን መጥቷል። አሁንም እፈራለሁ ብትይ ነው። ይሄ ባይዘይ ሪባ ነው። ይገርማል። ቁም ነገር ሪባ ነው ነገር ይሄ ብቻ ማድረግ መፍራት ብቻዬ በጣም ደስ ይላል። ቀልዴ ነው እንግዲህ የቦቼን የተመታ ሪያክሽን አይተናል። ለምን ተመታ ብትሉኝ ስለተመታ የምር እንደዚህ ነገር ይሄ ባይዘይ የቦቸራ ባሪ ነው። እንደውም እሺ ቢል ገርመኝ ነበር። እኔ ኢቨን ማለት ነው ለምን አንድ ቤት ነው ያያለ ለምን አልተከራየም ማለት
እኔ ከዚህ ሆንኩ ለምን ያያ ላይ ሆነ እኔ ብቻዬን መሆን ስለምፈልግ እኮ እሱም ለዛ ነው እሱ ያውቃል። እኔና ያያ እኮ የምንለያየው የምንተኛባት 4 ሰዓት 5 ሰዓት ብቻ ነው። ወይ እኔና ያያ ጋር አመሻለሁ ወይ እሱ እዚህ ያመሻል ምናምን ከዛ ደህና ደህና ለመኝታ ብቻ ነው ላይ ግን እኔ ብቻዬን ነው በቃ ኮምፈርት ዞን ኢቨን ማለት ነው። ሌላውን ትሹ ሴት ጭራሽ ወይኔ ወደ ቤት የምታገባት ሴት ጉዷ ፈላ። አይ ሚስቴ ነው ማለት ቀስ ያልኩ እንደታደ ዛሬ ነው ወይ ከተኛ በኋላ ትመጣለች። በሂደት ነው የሚለምደው። እሺ ምን ይገርመኝ ነበር ዛሬ ባይዘው በጣም ነበር። እኔ በጣም አንተ ራሱ እንዲህ ባህሪ እያወቅ እና ለዛ አይደል ለዛ ነው እና እሺ ያው እንግዲህ ቡቺ ጋር የነበረን ቆይታ ጨርሰናል። አሁን ስለመሸ እኔ ልሄድ ነው ልወጣ ነው። በጣም በጣም በዚህ አጋጣሚ ማለት በጣም በሰላም እና በፍቅር እና በመተባበር እና በመተሳሰብ መኖር ሰው አብሮኝ ካሉ ሰዎች ጋር እና መቼም ተጣልቼ እንደዚያ ነገር አይፈጠርም እና ያው እንግዲህ ውሸት ነው ያው ፕራንክ ነው ታውቁታላችሁ። ሰርተውልኛል። እኔ ደግሞ ብድሬ እንደመልስ በማርያም ቀጣዩ ላይ እንዳልሞት ቀጣዩ ላይ እንተውኝ አልበድግም። ሌላ ሰው ቢሆን ይዘሽ መጣሽ ኖሮ ማለት ጭራሽ አላምንሽም ነበር። በቃ ይገባኝ ነበር። ፕራንክ ስሙኝ፣ ሁለታችሁ እዚህ ማስመሰል እኮ ሁለታችሁ ነው። ስሙኝ፣ በቀደም አንተ ተባብረህ በአሁን ተባብረህ ተውኝ። የራሴ ደረግት ልኖርበት። አይ በቃ ከዚህ በኋላ ፕራንክ ነው። እሺ ጨረስን። አንተ በቀደም አንተ ፕራንክ አልከኝ አይደል? ይሄኛው መለስኩ አይደል? ደስ አይልም እኮ ፕራንክ ሲጀመር። የምር በቃ በጣም ተጃጃለ። ከዚህ በኋላ ፕራንክ አይኖርም ነው እና ተመልካቾቻችን ባላሰብኩትና ባልጠበቅኩት ሂደት እያገኘልከኝ ነው። እያገኘልከኝ ነው። ቦቸራ እንዲህ እንደዚህ ነካክተህ እያገኘልከኝ ነው። አታስፈራሽ። ለማንኛውም ሄድ ነው እንግዲህ በሰላም አልተጠናቀቀም ጉዳዩ። ለማንኛውም ጋይስ በቀጣይ ዩቲዩብ ሰብስክራይብ እያደረጋችሁ አንድ ነገር ንገሩልኝ ኮሜንት ላይ አፍጡኝ። ከህይወታችሁ ያገባኝ እንዲህ ስትባው ደግሞ በቅርብ ዛሬ የተገባህ ወደ እኔ ህይወት ከዚህ በኋላ ለቪዲዮ እንዳፈልጉኝ ብቻ ግን ይሁን በቃ እራት ትበላላችሁ ወጣችሁ? አሁን በላሽ አይደል ነው እንዴ? አይ ዲላ አይደለም የራበኝ ግን እራት የምትበሉ ከሆነ እንብላና እኔ ራይድ ላይ እንወዳችኋለን። ቤተሰቦቻችን እንወዳችኋለን፣ እናከብራችኋለን። ተባረኩልኝ፣ ኑሩልኝ፣ አግኙልኝ። ባይ በሌላ ቪዲዮ እንገናኛለን። በደህና ቪዲዮ እሺ። በፍራንክ አንገናኝም ከዚህ በኋላ ቻይ። የሳይ መቻችሁ እንወዳችኋለን። ሶስቱንም ቲዩብ ሰብስክራይብ ያደርጋችሁ ይመጣል። ያሱ ቆይ ትንሽ እሺ እንድንደርስበት የቦች ሰብስክራይብ ማንኛውም የቪዲዮ ፖስት ሲደረግ የኔና የሬዲዮ ዩቲዩብ ከስር ተያይዞ ታግ ይደረጋልና ሰብስክራይብ ማድረጋችሁ እንዳትረሱ። የዛሬው ቪዲዮ እንደዚህ በመሰለ መልኩ ተተውኖብኛል። በሌላ ቪዲዮ እስከምንገናኝ ድረስ ይመቻችሁ።